እንዴ አራቴ ስለዚህ እሺ ጋራ አይደለም ቆይ እስኪ አሁን ምንድነው ባይሆን ያለሽ የጋራ ያንቺ ፕላን ነገርኝ ስለከሷ ጋር ከይዙ እንዳይውና ያንቺ ፕላን ነገርኝ ሩታ ምንድነው ምንድነው በጣም ያሳፍራል ቤተሰብ ማለት ነው። ይሄን ቪዲዮ ተመልክቶ ሰው ምን ይላል? ሰማኝማ አባቴ እቺ አይኔ ያወጣሽ ሰማኝማ ይባል ሩታ የምርሽ ነው ፍላጎትሽና ፕላንሽን አትወጂኝ ምን እየሆንክ ነው? ርቀችን ጠብቀሽ ማውራት ትችያለሽ። ምን እየሆንክ ነው? እንደማታይኝ ውጪ ከዚህ ክፍል ሲጀመር ለሀይል ያለ ስለታ 40 ደቂቃ ነው መውጣት ያለብሽ እንዴ? ምን ሰራያለሽ? ምንድን ነው ምን ሰራያለሽ? ሻንጣዬም እዚህ ነው እኮ እኔ ቆንጆ ለምን የሰው ባልታባል ያለሽ ጎሽ ደገረች እኔ ባለቤቱ ነኝ። እሷ ግን እዚህ ባለቤት ሪፖርት ማድረግ እችላለሁ እኮ እንደዛ ስላላደረኩኝ ያ ሁሉ ነገር ሩታዬ የኔ ጀግና ሂጅበት ውሽምት ዛሬ ተቃጠለች። ራሷን ልታጠፋ ነው። ቤተሰብ ጉድ በሉ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን። ተመልሼ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ቤተሰብ በጣም ፈታ ዘና አድርጎኛል የበዚህ ሰሞን ቪዲዮ። ወዮ ሴቶች እኮ ተጋደሉ በአንድ ወንድ ላይ ማለት ነው። እና አንደኛ የሰው ባል ላይ ፍጥ ማለት ሙጭጭ ማለት ሼም እኮ ነው። እውነት አንቺ ኢትዮጵያን እያሰደብሽን ያለሽ። ቆይ ቤተሰብ የለሽም? እውነት ለመናገር ሩታ እኮ እውነት አላት። ባላ ነው የፈለገችውን መሆን የፈለገችውን መናገር የፈለገችውን ማድረግ ማፍታ አላት። አንቺ ምን ቤት ነሽ እንዴ? ተቃጠለች እኮ የራሷ ባል ቢሆን አላቅም ምን እንደምታደርገው ማለት ነው። የሰው ባል ላይ ፍጥ ብለሽ ደግሞ ውጪ አንቺ ውጪ ትላለች እንዴ? እንዳትነኪ እንደዚህ አታደርግ ፑ አረቺ አይኒ ያወጣች ከየት ነው የመጣችው? እውነት ለመናገር ይሄ ደግሞ አርብሽ በግነ አንተ በግነ የወሳኔ ሰው አይደለም። ለዛ እኮ ነው ውስጥ እክል ለመርከ ውስጥ እክል ለመደች እሱም ለመደ በቃ የሆነ በቃ የወሳኔ ሰው አይደለም። እውነት ለመናገር ማለት ነው አርብሽ እንዴ ልጅቷን ማስወጣቱ ነው ከህይወቱ። ሩታ ናት እኮ የአንተ ሚስት ማለት ነው። እሷ ምንድናት እንዴ? መናገር አይችልም እንዴ? ልጁ ፍዝዝን ያለ የሆን ነገር ነው ያደረጉ እንዴ ብዬ አሰብኩ። ይሄ ልጅ ጸበል መግባት አለበት፣ ከራሱ ጋር አይደለም። እውነት ለመናገር ማለት ነው ጸበል መሄድ አለበት። ልጁ ድንዝዝ ብሏልና አላቅም በምን እንደሚነቀው አላቅም። ልጁ ምንም የሚናገረ ሀጣ ተጨናነቀ ማለት ነው እንዴ። ልጁ ምንድን ያደረጉ ከሩታ ጋር ከተለያየ ስንት ወር ነው ቤተሰብ ማለት ነው። እውነት ለመናገር የሆን ነገር እንደ ልጁን እያደረጉን ያልኩ። አሁን ሩታ ወደ ትክክለኛ መንገድ ስትመለሳ ውሽምት ተቃጠለችው። አልፈልጉም ብለሽ አልነበርሽ? እንዴት ተመለሽ? እንዴት ሀሳብሽን ቀየርሽ? አርብሽ ራሱ በቃ ግራ ተጋባ። እኔ አላመንኩሽም፣ ሩታ አይደለሽም፣ የድሮ ሩታ አይደለሽም፣ ሌላ ሩታ ሊሆንሽብኝ እያላት ነበረ እና የውሽምት መቃጠል ዛሬ ተቃጠለች። ሩታ እሰይ ይጅበት ጮጋራን ድድ ስላት ሞት ትወጣለች ብዬ አስባለሁ። አረ በጣም ሼም ነው። የባሉ ቤተሰብ እኮ አይፈልጋቱም እኮ። ምንድነው የሰው ባል ላይ ሙጭጭ ማለት? ልጁ እኮ የልጅ አባት ነው። እኔም ወልድልሃለሁ አላለችው? ቱ የእውነት ያሳፍራል። አርብሽ እኮ ምንም የሚናገር ሀጣ ማለት ነው። ውጡልኝ ብቻ ነው እንዴ? የውሳኔ ሰው ሆና እንደ ወንድ ቆፍጠን በላ እንዴ። ማንኛውም ሴቶች ወደ አንተ ህይወት ሲመጡ ማስወጣት አትችልም እንዴ? አረ ሚኔት ወንድ አልጫን ያልኩ ቤተሰብ ማለት ነው። ሩታ ግን ትችላለች፣ ትመልሳለች፣ ወደ ራሷ ትመልሳለች። ሄርሜላ ኦሮግት ሆናለች፣ አራጀችው። እናንተ ፊቷን ፉስስ ነው ያለው ማለት ነው። እውነት ለመናገር በጣም ነው የሚያሳፍረው እንዴ! ሴት ልጅ በዚህ ልክ ራሷን ዝቅ ማድረግ፣ የሰው ባለ ደሞ ሙጭጭ ማለት አያሳፍርም? በጣም ያሳፍራል። ሄርሜላ አይን አወጣሽ ማለት ነው። ምን ነው እንደ ሴት ወኝ እንጂ ትንሽ እኮ የሰው ባል እኮ ነው። ሩታ እኮ የፈለገችው መናገር ማፍታላት። ጭራሽ ይሄው የኔ ሻንጣ እኮ እዚህ ነው የምቀመጠው ከሱ ጋር ነው ማድረው ማለት እኮ ነው። በቃ ይሄን ይታ ይቀራል። ሁሉም ነገር ተናግራለች። ወጥ ለመናገር በጣም ያሳፍራል እንደ አንድ ሰው ማለት ነው። ቤተሰብ ይቅርታ ቪዲዮ ተቋርጦብኝ ነበረ። አረ የሄርሜላ ጉድ ስሙ እንዴ!
አይን ያወጣች ሴት እኔ በህይወቴ አይቻላቅም። አንቺ እንዲ ሩታ እኮ ከአንቺ ጋር አትወዳደሩም። ስጀመር ሩታ እኮ ምርጫ ውስጥ የምትገባ ሴት አይደለችም። በእርግጥ የልጅ እናት ናት። አብርሽ ደግሞ የልጅ አባት ነው። እዚህ ጋር በመሀላችሁ ማስጣት ያለበት እሱ አብርሽ ማለት ነው። ውጭልኝ፣ አንቺ ከህይወቴ ውጭልኝ ብሎ እኮ እሷ የሰጣችን ስጦታ አውጥቶ መስጠት ነው። ከሚስቱ ጋር መሆን ነው እንዴ? ይሄ አይደለ እንዴ? ባለፈው ሩታ ሲለምናት የነበረ ሮም ውስጥ ሆኖ ይሄ ነገር ተይው፣ አንድ ላይ መሆን እንፈልጋለን አለ አይደል እንዴ? ሩታ ደግሞ በቃ ሀሳቧን ቀየረች። በቃ ወደ ልጁ በቃ ይሄ ልጅ አባትም ስለሆነ በቃ ወደ ራሷ ቤት መመለስ ፈለገች፣ ወደ ራሷ ባል መመለስ ፈለገች። እሷ ለምን አቃጠላት እስኪ? አረ በጣም ሸም ነው እውነት። ሰው ምን ይላል? ይሄን ቪዲዮ አይቶ ራሱን ያፈርኩ ማለት ነው። እግዚአብሔርን አፈርኩ። እቺ ቤተሰብ የላትም እንዴ? የሰው ባል ላይ ፍጥ ማለት እኔ አስገርሞኛል ቤተሰብ ማለት ነው። ሩታ ግን በጣም ነው የተመቸችኝ ማለት ነው። እንዴ በሰው ባል ላይ ፍጥ አልወጣም ጭራሽ። አንቺ ውጭ አለቻት እኮ ለሩታ። አንቺ እኮ የሰውን ባል እኮ ነው የባለግሽ ያለሽ አለቻት ሩታ። ትክክል ናት እንዴ? በጣም ነውር ነው። በኢትዮጵያ ሰምታ ማናቅ ነገር ይሄው በዚህ እቺ በሀያ ሜዳ ያየን ነው። የሰውን ባለ እንዴ አንቺ ሽ የሚባል ነገር አለ። ወደ ራስሽ ተመለሽ እንዴ። አፈርን በአንቺ ምክንያት ማለት ነው። በሰው ባለ ሰው እንዴት ፍጥጥ ይላል? ሚስቱ አጠገብ ያለው እንዴ። አብርሽ ምን የሆነ ነው እናንተ ልጁ? እኔ የሆነ ነገርን እንዲ ያስነኩ እያልኩ ነው። እና ይሄ ልጅ ጸበል መግባት አለበት እንጂ ከጤና ጋር አይደለም አብርሽ፣ ሆነን ለመናገር ማለት ነው። እና ሩታውን ወደ ትክክለኛ መንገድ ስለመጣችው እሱም ወደ ራሱ ለማመጣት ነው የፈለገችው። አብርሽ ከጤና ጋር አይደለም። እንደ ልጁ የሆነ ቦታ መውሰድ ነው እንጂ አብርሽ ከራሱ ጋር አይደለም። ሆነን ለመናገር ድንዝዝ ብለዋል። በቃ ሁለታችሁ ውጡልኝ እና እኔ ልተኛ። ልጁ ተጨናነቀ ማለት ነው። እንዴ ከሄርሜላ ጋር ምን አለው? አስወጣት እሷን። ልጁታ የምትወጣት መስለኝ እውነት ለመናገር። ሩታ ግን በኤሌ ነው እዚህ ውስጥ የገባችው እውነት ለመናገር ማለት ነው። እና ሩታ ማልሳ እነሱን ለመቃጠል ነው እንጂ እውነት አብርሽን ትፈልጋለች ብዬ አላስቡ። እውነት ለመናገር እቺ አይን ያወጣች ጭራሽ ከሰው ባለ አልሄዱም፣ ጭራሽ አትነካኪ ያለቻት ለሩታ። ይሄ ጃኬት ለማን ነው? አለባበስሽ ደስ አይሉ። ለምን እንደዚህ ለበሽ? ለምን እንደዚህ ሆንሽ? አረ ጉድ ፈላ እንዴ! ሩታ ናት ወይስ ሄርሜላ ናት? የአብርሽ ሚስት ማለት ነው። ሄርሜላ ናት የምትመስለኝ። ጉድ ፈላ አንቺ። አፈርኩ ቤተሰብ ማለት ነው። እግዚአብሔር ሴትነቴን ጠልቻለሁ። በቃ ባቺ ባያ ሜዳ ማለት ነው። ሴትነቴን ጠልቻለሁ። ከሰው ባለ አልሄዱም ማለቷ እንዴ! ጭራሽ ፍጥ አንቺ ከሱ ህይወት ወጣለሁ አላልሽም ነበረ? ለምን አልወጣሽም? እኔ በስነ ስርዓት ስለያዝኩ ነው። ቀንተሽ ነው። ሩታ እኮ የፈለገችው ነው ማረግም መናገርም የፈለገችው ማረግም እኮ ማፍታላት የራሷ ባል ነው፣ የራሷ ነገር ነው። ገባሽ? አንቺ እኮ ነሽ የሰው ባል ላይ የመጣሽ እንዴ። አብርሽ ሁለት ሚስት ነው እንደሚያገባው ቤተሰብ። ጉድ ፈላ ዛንድሮ። አረ ይሄ ነገር እስኪ ነገ ምን እንደሚፈጠር አላቅም። ብቻ ጉድ ያስብላ። በሉ ቤተሰብ ጋይስ። አረ አብርሽ ወደ ራስ ተመልሳ፣ ወደ ራስ ተመልሳ። ከራስ ጋር አይደለም ልጅቷ ከራስ ህይወት አስወጣ። ከዛ ከሩታ ጋር ህይወት ብትመራ ጥሩ ነው። ልጆቹ የሆነ ነገር ለማድረግ አስበዋል አብርሽም ማለት ነው። እውነት ለመናገር የሱን ውርቀት ስለሚፈልጉ እውነት ከሄርሜላ ጋር በዚህ ልክ እንደዚህ ቆይ፣ ለምን ሰው እንደዚህ ያደርገኛል ብሎ ሰው ራሱ አይነቆም እንዴ? ሩታ ጀግንቷ በቃ ወደ ራሷ ለማመጣት እያደረገችው ነው። እና አብርሽ ከራሱ ጋር አይደለም ቤተሰብ። ይሄ ልጅ ጸበል ቢሄድ ጥሩ ነው ብዬ አስባለሁ። የሆነ ነገር ነው ያደረጉ። ልጁ የለም ደንዝዟል። እውነት ለመናገር ልጅ የወለደ አይመስለኝም በዚህ ሁኔታ ማለት ነው። ሩታ ለዚህ ነው በቃ ወደ ራሱ ወደ እሱ ህይወት የመጣችው ማለት ነው። እውነት አረቺ አይኔ ያወጣች ከየት መጣች? ጉድ ፈላ ዛንተር ጉድ ነው።